በተለያዩ የሙያ ዘርፎች ኢትዮጵያን የሚያስጠሩ በርካታ የሙያ ዘርፎች አሉ። እነዚያ የሙያ ዘርፎች እንደየራሳቸው ባህሪ የሀገርን መልክ ገጽታ ያሳያሉ። ከምንም በላይ ደግሞ ሞዴሊንግ ሀገርን፣ ባህልንና የሕዝብን ታሪክ የሚያሳዩበት ልዩ ሙያ ነው። ሰላም ጤና ይስጥልን የተወደዳችሁ ክቡራን ተመልካቾቻችን፣ ይህ በየሳምንቱ ወደ እናንተ የሚደርሰው የማለፊያ እንግዳ ነው። በማለፊያ እንግዳችን ስለ ሞዴሊንግ ያለ ምክንያት አላነሳንም። ዛሬ ይዘን የቀረብነው እንግዳ ሞዴል እንዲሁም የሞዴሊንግ አሰልጣኝ ነው። ብሩክ ከበደ ከኛ ጋር ይገኛል። ፍቃደኛ ሆነ እዚህ ስለተገኘ በኦቤን ኖርዝ ኦፍ አፍሪካ ተመልካቾች ስም ከልብ አመሰግናለሁ። በጣም አድርጌ አመሰግናለሁ። ሞዴሊንግ የጀመርክበት ጊዜ አለ። ምናልባት ማሰልጠኑ ከ2009 ጀምሮ ነው። ወደ ስልጠናው ከመምጣት በፊት አንተ ራሱ በሞዴሊንግ ስልጠና ነው የምታሳልፈውና ወደ ሞዴሊንግ ጉዳይ ገባ? ወደ ሞዴሊንግ የገባሁት በአጋጣሚ ነው። ማለትም ሴንት ጆሴፍ ትምህርት ቤት ነበር የምማረው። እዛ ትምህርት ቤት ስማር ልጆች የሆነ ልጅ ለመመልመል መጣ። ከዛ ልጆች ናቸው ጓደኞቼ ናቸው ያስመዘገቡኝም። አንተማ መሞከር አለብህ ምናምን ብሎ አስምሮ የሚባል በጣም ቤስት ጓደኛ አለኝና እሱ ነው ሄዶ ያስመዘገበኝ። ከዛ በኋላ ልሞክር ገባው። ሳየው በጣም ሙያው በጣም ሰፊ ነው፣ በጣም ትልቅ ነው እና በዛ አጋጣሚ ነው እኔ ወደ ሞዴሊንግ የገባሁት። ከዛ በኋላ ራሴን ምን ላይ ያገኘሁት የተሻለ ቦታ ላይ ያገኘሁት ካሉት ልጆች ሲመለመል አንደኛ ወጣሁኝ። ከዛ በኋላ ዋው ይሄ ነገርማ እኔም የሚፈልገኝ አይነት ነገር ነው ብዬ አሰብኩኝ። ከዛ በዛ መንገድ ጀመርኩኝ። ስልጠናውን ከወሰድክ በኋላ ቀጥታ ወደ ማሰልጠን ነው የገባው ወይስ ሰራህበት? መጀመሪያ ያው ስልጠናውን ወሰድኩኝ። ስልጠናውን ስወስድ ያገኘኋቸው ብዙ ነገሮች ነበሩና መጀመሪያ ላይ ያደረኩት ምንድነው እኔ ቁንጅና ውድድር ማዘጋጀት ነበር። ስልጠናውን እንደወሰድኩኝ ቀጥታ ቁንጅና ውድድር ላዘጋጅ አሰብኩ። 2009 እና 2010 ሚስ አዳማን የቁንጅና ውድድር አዘጋጀው። እዛ ላይ ባህልን፣ ቋንቋን ሞር ፎከስ አድርጌ ሰራሁኝ። እዛ ላይ ያየሁት ነገር በጣም ሞዴሎቹ ላይ ያለው ኮንፊደንስ ያላቸው ነገር በጣም አመርቂ ሆኖ ሳገኝ ይሄ ዘርፍ በጣም ሰፊ ነው፣ በጣም ትልቅ ነው፣ እንደ ሀገርም ብዙ ነገር መስራት የሚቻልበት ዘርፍ ነው ብዬ አሰብኩኝ። ከዛ በኋላ ዲፕሊ ማሰልጠኛ ተቋም ለመክፈት ወሰንኩኝ ማለት ነው። ስለ ሞዴሊንግ ስናነሳ አሁን የተቀረፈ የሚመስሉ ትንሽ በሰዎች ዘንድ ግንዛቤ ያለ ብዬ አስባለሁና አንተ በምትጀምርበት ጊዜ ሞዴሊንግ ነው፣ ወንድ ነህ፣ ይሄ ነገር ትንሽ አጠያያቂ የሚሆን ይመስለኛል። እንዴት ነበር ያለው? አዎ ሞዴሊንግ ሲሆን ማህበረሰቡ ላይ ያለው ነገር ከባድ ነው። አብሶ ደግሞ ወንድ ልጅ ሞዴል ይሆናል እንዴ? ማለትም አሁን ሴቶች ብዙ ጊዜ ይቀባባሉ፣ ሜካፕ አለ፣ ምን አለ፣ ብዙ ነገር አለ እና ወንዱም እንደዛ ልታረጉት ነው እንዴ ይላሉ። ኖ ወንድ ልጅ ላይ የሚሰራው ሞር ራሱ ላይ ነው የሚሰራው። ከዛ ውጪ ኮንፊደንሱ ላይ ነው የሚሰራው። ራሱን እንዲጠብቅ ነው የሚደረገው፣ ፋሽንን እንዲከተል ነው የሚደረገው እንጂ ይሄ መቀባባት ምናምን የሚለው ከኛ ባህል ውጭ የሆኑ ነገሮች ላይ ሞር ፎከስ አናደርግም። ግን ምንድነው አንድ ወንድ ልጅ ሞዴሊንግ ተማረ ማለት ምን ያደርጋል ማለት ነው? ራሱን ይጠብቃል። ራሱን ጠበቀ ማለት አለባበሱን ይቀይራል፣ ምኑን ይቀይራል፣ አስተሳሰቡን ይቀይራል፣ ከሱሶች ራሱን ያወጣል ማለት ነው። እና ብዙ ጊዜ ሞዴሎቻችን ላይ እኛ የምንሰራው ራሳቸውን ከሱስ ጠብቀው ራሳቸው ላይ እንዲሰሩ ኮንፊደንሳቸው ላይ እንዲሰሩ ነው የምናደርጋቸው። ሞር ኮንፊደንስ ላይ ነው 50% ሞዴሊንግ ላይ ኮንፊደንስ ነው። ስልጠና ማሰልጠን በጀመርክበት 2009 ተማሪዎችን ማግኘት አዲስ መሆን ብዙ ነገር አለና ምን አይነት አስቸጋሪ ጊዜ ነበር? 2009 ለኔ በጣም ከባዱ ጊዜ ነበር። በጣም ማለት ነው ምን መሰለ ዩኒቨርሲቲ ተመርቄ መምጣቴ ነው። ሜካኒካል ኢንጂነሪንግ ነው የጨረስኩት በዚህ አጋጣሚ እና ልክ ከዩኒቨርሲቲ እንደመጣው ምንም አይነት ገንዘብ የለኝም፣ ምንም አይነት ነገር የለኝም እና ግራ ነው የገባኝ። ምን ባደርግ ይሻለኛል? እውቀቱ አለኝ፣ ችሎታው አለኝ። ስለዚህ ይሄን ነገር ምን ማድረግ እችላለሁ ብዬ ነው መጀመሪያ ያሰብኩትና ሳስብ ምንድነው የመጣልኝ ከባህልና ቱሪዝም ፍቃድ መውሰድ እችላለሁ። አዎ ሰርቲፊኬቶች አሉኝ፣ ተምሬያለሁ። ስለዚህ ምንድነው ብር ነው የሌለኝ። ብር ስለሌለኝ ምን ላድርግ? ቆይ አዳራሾችን ምን ላድርግ ልለምን የሚል ነገር መጣብኝ። ስፖንሰርሺፕ መጠየቅ ፈለኩኝ። ከዛ በኋላ ቶኒዶት ሆቴል ወይም ደግሞ ጌጤ ሆቴል የሚባል አዳማ ላይ እዛ ሄጄ እንደዚህ ችሎታው አለኝ፣ ብቃቱ አለኝ፣ ማሰልጠኛ ቦታ ግን የለኝም። ስለዚህ እኔ እናንተ ማስታወቂያ ልስራላችሁ፣ እናንተ ደግሞ ለኔ ቦታውን ስጡኝ የሚል ነገር ተደራደርኩኝ። ሰውየውም ቅን ነበረ፣ ያን ነገር ሰጠኝ። ከዛ ደግሞ ከባዱ ነገር ደግሞ ምን ይሆናል? ልጆቹ ማሰባሰቡ፣ ልጆቹ ባንተ እምነት እንዲኖራቸው ማድረጉ ላይ ደግሞ መስራት ነበረብኝ። እሱን ደግሞ በተለያዩ እኔን በሚያቆኝ አርቲስቶች፣ ሞዴሎች በመናምን ማስታወቂያዎችን መስራት ጀመርኩኝ። ከዛ በኋላ
ስሜን ተከልኩኝ ማለት ነው። ስለዛ 2009 ላይ በጣም ቻሌንጅ ነው ግን በብልጠት ተወጥቻለሁ እና ከባዱን ነገር 2009 በጣም ከባድ ነው። ብር የለም ምን የለም እውቀት ብቻ ነበር የነበረኝና በማቃቸው ሰዎች በምናምን ነው ይሄን ነገር ያቋቋምኩት ማለት ነው። መጀመሪያ ላይ ቁጥሮችን ከመፍለጥ የተለያዩ ጥገናዎችን ከማድረግ ቀጥታ ወደ ሞዴሊንግ ሰዎች ላይ መስራት ላይ መጣና በትምህርት ህይወት ያሳለፍክበት አለ። እዚህ መጥተህ ደግሞ ወደ ስራ ስትገባ ተማርክበት ሳይሆን ስልጠና በወሰድክበት በሞዴሊንግ ነውና አንድም ልጆች እንዴት ነው ለምሳሌ ወጣቶች አንተ አሁን ምንም አልነበረም። ብዙ ጊዜ ሰዎች የሆነ ስራ ስሩ ስትላቸው ምንም እጄ ላይ የለም ነው አንተ የተጠቀምከው ብልሃት አለና ምናልባት ወጣቶች ያንተን ተሞክሮ አንተ ጋር ለሚመጡ ሞዴሎች ትነግራቸዋለህ? አዎ ሞዴሎቹ መጀመሪያ የምነግራቸው እኔ ያሳለፍኩትን ነገር ነው የምነግራቸው። ከትንሽ ነገር ትልቅ ነገር ማድረግ ይቻላል ማለትም አሁን ክራውን ሞዴሊንግ ስኩልን ሳስብ 9 አመታቶቹ እንዴት አድርጌ እንዳሳለፍኳቸው ነው የምነግራቸው። ስሩ ማንም ሰው እችላለሁ ብሎ ካሰበ ሞሪ በደንብ አድርጎ ይሰራል ይችላል። ማለት አንዳንድ ጊዜ ሪሶርሳችን ትንሽም ቢሆን በትንሹ ሪሶርስ ትልቅ ነገር መፍጠር እንችላለን። አሁን ላይ ደግሞ ኢንዱስትሪው በጣም ሰፊ ሆኗል፣ በጣም ትልቅ ሆኗል። ስለዛ አሁን ላይ ሙር ሞዴሎቹ ምንድነው ብላቸው መጀመሪያ ችሎታው ይኖራቸው አቅሙን ያዙት። ችሎታው ካለ ማንም ሰው ይፈልጋል፣ ማንም ሰው ነው የሚፈልገው። ለምን መጀመሪያ አቅም ካለ ብሎ ከታሰበ ሰዎች ሌሎች ነገሮችን ሊያደርጉልን መጀመሪያ ችሎታችሁ ላይ ስሩ፣ ኮንፊደንሳችሁ ላይ ስሩ። ከዛ በኋላ ደግሞ አቅሙ እንኳን ባይኖራችሁ ሰፖርት ሊያደርጓችሁ የሚችሉ ሰዎች በጣም በብዛት አሉ። አሁን ላይ ደግሞ ሶሻል ሚዲያው በጣም ትልቅ ነገር አለውና በእኛ ጊዜ እንደዛ ሶሻል ሚዲያ ቢኖር ኖሮ የት በደረስን ነበር። እውነት ነው። ሞዴሊንግን ሰዎች ሲያስቡ ብዙ ጊዜ ሞዴሊንግ ማለት አረማመድ፣ አካሄድ መስሎ ነው ለብዙዎች የሚሰማው። አካሄድ ካላቸው ቁመት ካላቸው በተለይ የሚታሰበው ሞዴል ይሆናሉ ነው። በዛ ብቻ የተገደበ ነው? አካሄድስ ብቻ ዋጋ አለው ነው? ሞዴሊንግ በጣም ትልቅ ሰፊ ነገር ነው። ሞዴሊንግ ማለት በጣም ሰፊ ነው። እምልህ አንዳንድ ጊዜ አሁን ሰዎችን የሚያወዛግብ ነገር አለ። ፎቶ ሞዴል አለን፣ ፋሽን ሞዴል፣ ማስታወቂያ ሞዴል፣ ራናዊ ሞዴል፣ ፊትነስ ሞዴል የሚባለው አለ። አሁን ደግሞ ፕላስ ሳይዝ ሞዴል ስንል አሁን ሰው ሁሉ እየተገረመ ያለበት ዘርፍ አለ። ፕላስ ሳይዝ ሞዴል ማለት ወፋፍራም ሞዴሎች እንዴት ሞዴል ይሆናሉ ይላል ሰው። አሁን ላይ ግን ፕላስ ሳይዝ የሚባል ዘርፍ መጥቶላቸዋል። ለምን ብዙ ጊዜ ፊት ሞዴል ብለን የምንጠራው የሞዴሊንግ ዘርፍ ምንድነው? ልብሶችን የጋርመንት አልባሳትን በአንተ ልኬት ይሰራና አደጉት ሀገሮች ላይ አንተ ለዛ ልብስ ብራንዲንግ ትሆናለህ። ስለዛ በአንተ ሳይዝ ለመላው ሀገሮች ይከፋፈላል ማለት ነው። ፊት ሞዴል ያቺ ፕላስ ሳይዝ ሞዴል ለዛ ጋርመንት ምን ትሆናለች ማለት ፊት ሞዴል ትሆናለች ማለት ነው። ስለዛ ምን ሆናል ማለት ነው? ወፍራም ሞዴሎች በኢንዱስትሪ ውስጥ ይፈለጋሉ ማለት ነው። ስለዛ አሁን ላይ ኪድስ ሞዴል፣ እስላሚክ ሞዴሎች ሳይቀሩ አሁን ላይ ሂጃብ ሞዴል ተብለው በዘርፉ ላይ አሉና እኛ የምናስበው አረማመድ ብቻም ሳይሆን ብዙ ነገሮች በውስጡ አሉ። ኮንፊደንስ አለው፣ ባህል አለው፣ ቋንቋ አለው። ሞዴሊንግ ላይ አንድ ሞዴል ሀገሯን ለማስተዋወቅ በምትሄድበት ጊዜ ምንድነው የሚሆነው? ሀገሯን ትወክላለች። ቋንቋ፣ ባህል፣ ጂኦግራፊ አቀማመጥ እና ኢትዮጵያዊነትን ማሳየት የምትመጣው። ስለዛ ሞዴሊንግ ከአረማመድ በዘለለ ብዙ ነገሮች የምናስተላልፍበት የዘርፍ አይነት ነው ማለት ነው። ስልጠና ስትሰጡ እንዳነሳ ነው ለምሳሌ አረማመዱ አለ። ምክንያቱም ሰዎችን የሚስቡበት አንድ መንገድ እንደመሆኑ መጠን የሙያውን ስነ ምግባር ተከትለው የሚያደርጉት ነገር አለ። ከዛ ውጭ ግን የተለያዩ የአደናነስ ስታይሎችንም ታስተምሯቸዋላችሁ። ያ ነገር ምንድነው ጠቀሜታው፣ አስፈላጊነቱ? እዛ ውስጥ ደግሞ ባህልም አለና ያ ባህልን ከማስተዋወቅ አኳያ በጣም እየሰራን ያለ ነው እውነት ለመናገር ማለት ነው። ለምንድነው አንድ ሞዴል አገሯን ለማስተዋወቅ ስትወጣ ባህሏን ታስተዋውቃለች፣ ጂኦግራፊ አቀማመጣችንን እንዳልኩ ታስተዋውቃለች። ከዛ ውጪ ማንነታችንን የምታስተላልፈች፣ ከማንነታችን ውስጥ ደግሞ ባህል አለ። ስለዛ አንድ ባህላዊ ጭፈራ ውዝዋዜ ስልጠና እንሰጣለን እንደ ትምህርት ቤት። ለምን ባህላቸውን ማወቅ አለባቸው። ሙሉ ብሔር ብሔረሰቦችን ቋንቋ እንዲያውቁ ነው የምናደርጋቸው። ቋንቋውንም ሳይሆን አለባበሱን ሳይቀር አጨፋፈሩን ሳይቀር እንዲያውቁ ነው የምናደርጋቸው። ነገ እቺ ልጅ ወክላ ሀገሯን በምትሄድበት ሰዓት ሀገሯን ስለሆነ ተጠሪ ሆና የምትሄደው እዛ ቦታ ላይ። ስለዛ ምን ማድረግ መቻል አለብን? ባህሏን ማወቅ አለባት ማለት ነው። ስለዛ ሞር ጭፈራው ላይ ቋንቋው ላይ ፎከስ እናደርጋለን ማለት ነው። ስለዛ ሞዴሊንግና ባህል አይለያዩ። መሰረት አድርጌ የተነሳው አዳማን ነው። በመዲናይቱ በርካታ
አለ። የዲፕሎማት ከተማም እንደመሆኗ መጠን ግን ወደ አዳማ ስንመጣ የተለያዩ ሞዴሊንግ ማሰልጠኛዎች አሉ። ግን ከዛ መካከል አንዱ የእናንተ ክራውን ሞዴሊንግ ነው። እዚህ ብቻ አይደለም፣ የተለያዩ ከተሞች ላይ ከፍተሃል። ማስፋፋቱን የክልል ከተሞች ብዙ ጊዜ ሰዎች አይመርጧቸውም። የመረጥክበት ምክንያት ምንድን ነው? አዳማን መጀመሪያ የመረጥኩት ተወልጄ ያደግኩባት ከተማ ነች። እዚህ ከተማ ላይ ትልቅ ነገር መስራት እንፈልጋለሁ፣ እውነት ለመናገር ማለት ነው። ለምን ተወልደ የምታርግበት ሀገር ላይ የሆነ ነገር አስቀምጠ መሄድ መቻል አለብን። ከዛ ውጭ አዳማ ላይ ቤዙን አድርጎ ግን ወደ ተለያዩ ሀገሮች ላይ አሁን ለምሳሌ ሰበታ ላይ የመጀመሪያ ሞዴሊንግ ትምህርት ቤት ነው። አዳማ ላይ የመጀመሪያ ትምህርት ቤት ነን። አሰል ላይ የመጀመሪያ ትምህርት ቤት ነን። እነዚህ 3 ከተሞች ላይ ምንድነው ልጆቹ የማግኘት እድል የሌላቸውን ልጆች ኢንዱስትሪ ላይ እንዲገቡና አቅማቸውን እንዲያሳዩ ልናገኘው አንችልም ብለው ክፍለ ሀገር ሆነው ወደ አዲስ አበባ ሞር ፎከስ አድርገው የሚያስቡት ልጆች እኛው ወደ ቦታው ላይ ሄደን ሙያውን አስተምረን ኮንፊደንስ ኖሯት መታ ራሱ እችላለሁ ብላ አስባ ከአዲስ አበባም ካሉት ጋር ተወዳዳሪ ሞዴል እንዲሆኑ ለማድረግ ነው ወደ ክልል ከተሞች ላይ እየወጣን የነበረውና የተሻሉ ሞዴሎችን ለማግኘት ችለናል። እና ወደ ከአዳማ ውጪ ወጥተን የምንሰራበት ዋና ምክንያታችን ማያገኙትን ልጆች ወይም ደግሞ ሙያው ላይ ችሎታው ኖሯቸው መስራት ያልቻሉ ኦር ደግሞ እድሉን ማግኘት ላልቻሉ ልጆች ለማመቻቸት ነው። እንግዲህ አዳማ ወደ 12ኛ ዙር ተሸጋግራችኋል። ሞዴሊንግ ደግሞ ወደ 6 ወር የሚወስድ ስልጠና ነው የምትሰጡት። የክረምትም አለ። ምንድነው ልዩነቱ? ክረምት ላይ ምን ያገኛሉ? ክረምት ላይ በረፍት ሰዓታቸው በአጭር ጊዜ ውስጥ የ6 ወርን ስልጠና እንዲወስዱ የምናደርጋቸው በ3 ወር ውስጥ። ያ ማለት ምን ማለት ነው? ክሬዲት አወሩን ወይም ደግሞ ታይሙን ትጨምርና በ3 ወር ውስጥ የ6 ወርን ስልጠና ወስደው ብቁ ሆነው ከትምህርታቸውም እንትን ሳይሉ ቤተሰብ አሁን ብዙ ጊዜ ለሞዴሊንግ ያለው አስተሳሰብ በጣም ከባድ ነው። እውነት ለመናገር ኢትዮጵያ ውስጥ አብሶ ለሞዴሊንግ ያላቸው አንድ ሴት ሞዴል ሆነች ማለት ትቀብጣለች ምናምን የሚል አስተሳሰብ አለ። ወንድ ልጅ ከሆነ ደግሞ ምን ይሰራለታል? ወንድ ነው እንደ ወንድ ሆኖ ብቻ እንትን አይልም እንደ የሚል አስተሳሰብ አለ። ያን አስተሳሰብ እንዲቀርፉና ልጆቹ ቢያንስ በክረምት የተወሰነ ሙያውን አውቀው ከዛ ቤተሰብ ተረድቷቸው ደግሞ ወደ ሙያው ሞር እንዲገቡ ይረዳቸዋል። እና የክረምት ስልጠና ብዙ ጊዜ እኛ የምንሰጠው ምንድነው በህፃናት እንሰጣለን፣ በአዋቂ ዘርፍ እንሰጣለን። ቤተሰቦች እንዲያዩት ዘርፉን እንዲያውቁት ሞዴሊንጉ አረማመድ ብቻም ሳይሆን ባህልን፣ ቋንቋን፣ ኮንፊደንስን የሚሰጥ ሙያ መሆኑን እንዲያውቁት ነው ሞር እዚህ ላይ የምንሰራው ማለት ነው። ከ10 ዓመት በላይ በሙያው ላይ ቆይተሃል። በዚህ ቆይታ ምናልባት ማሰልጠን ከጀመርክበት ደግሞ 12 ዙሮች ደርሰዋልና በእነዚህ ውስጥ ብሩክ እንዴት ራሱን እያሳደገ መጣ? በየጊዜው አፕዴት ማድረግ አለብህ ራስህ በየጊዜው ማለት ነው። አሁን አንደኛ ዙር ሳስተምር ያለኝ እውቀትና ችሎታ 12ኛ ዙር ጋር ላይ ያናሰጥም። በየዙሩ አዳዲስ ነገሮችን መፍጠር አለብህ። የሚመጡትም ልጆች ደግሞ ሞር ከትምህርት ጋር ከምን ጋር እያደጉ የሚመጡ ልጆች ናቸው የሚያጋጥሙ። ስለዛ እኛ እዚህ 12 ዙር ለመድረስ ወይ ደግሞ 12 ዙር ለማስተማር የጠቀመን ነገር ራሳችን በየጊዜው አፕዴት ማድረጋችን፣ ኦንላይን ላይ መማራችን፣ ራሳችን ከውጭ ድርጅቶች ጋር ኦንላይን ላይ የምንወስዳቸው ኮርሶች አሉ። እኔም አስተማሪዎች ተጨማሪ አስተማሪዎችም አሉ። ለ5-6 ልጆች የስራ እድል እንፈጥረናል። ስለዚህ እነሱንም ኦንላይን ስልጠናዎች እንዲወስዱ ማድረግ፣ እኛ ራሳችንን ማሳደግ፣ ከዛ ለልጆቻችን ደግሞ መስጠት፣ ልጆቹም ከድሮቹ ሞዴሎች የተሻለ እንዲሆኑ የተሻለ እድሎች እንዲያገኙ። የተለያዩ ኤጀንሲዎች አሁን ብዙ ጊዜ ኤጀንሲዎች ያሉ የት ነው? ናይጄሪያ ላይ ነው። ማዘር ኤጀንሲ ይባላሉና ከነሱ ጋር ኮንታክት ካረክ በኋላ ነው ወደ ፓሪስ ምናምን ሲስተም የምታደርገውና ልጆቹም ያን ሲስተም እንዲያውቁት ራሳቸው ተጻጽፈው ራሳቸው እኛም ብቻ ከሚጠብቁ ራሳቸው ተጻጽፈው ምን ብለው ኮንታክት አድርገው ደግሞ ራሳቸው እንዲወጡ የማድረግ ነገሮች ስልጠናዎችን እንሰጣለን። እና አሁን ላይ ሞዴሊንጉ በደረሰበት ነገር አብሶ ብዙ ሞዴሎች አሁን ሀሴትን ልናይ እንችላለን። ኢትዮጵያን ወክላ ትልቅ ደረጃ ላይ የደረሰች ሞዴል አለችን። እኛ ጋር ምን ናፍቆት አሉ እነ ሚስጥር አሉ ብዙ ልጆች አሉን። እና ያን ነገር ምንድነው ይሄ ነገር ከጊዜው ጋር አብረህ እኩል መሄድ ከቻልክ ብዙ ነገሮችን ማግኘት ትችላለህ ብለን ስለምናስብ እንደ ትምህርት ቤት ሆነ እንደ ራሴን ብዙ ጊዜ አፕዴት አደርጋለሁ። አዳዲስ ነገሮችን ደግሞ እቀበላለሁ። ከዛ መንገድ ነው። በጣም ደስ ይላል። ስለ ሞዴሊንግ ሰዎች ያላቸው አመለካከትና መስተካከል አለበት የምትለው ምንድን ነው? ሰዎች ሞዴሊንግን እንዴት ተረዱት? ሞዴሊንግን ምንድን ነው? ሞዴሊንግን ሰዎች የሚረዱበት መንገድ ምንድነው? አሁንም በጣም ከባድ ነገር ውስጥ ያለ ነው እውነት ለመናገር ማለት ነው። ምንድነው
ሞዴሊንግ አንድ ሞዴል ልትሆን ስትመዘገብ በቃ እቺ ልጅ ተበላሸች፣ እቺ ልጅ ቀበጠች፣ እቺ ልጅ ወደማይሆን አቅጣጫ ሄደች ብለው ነው ህብረተሰቡ የሚያስታስበው። ግን በሞዴሊንግ ኢንዱስትሪ ዓለም ላይ ትልቅ ክፍያ ያለው በአንድ ፋሽን ሾው እስከ $150,000 የሚከፈልበት ዘርፍ ነው፣ ውጭ ሀገር ላይ ማለት ነው። እና በጣም ትልቅ ገቢ ለሀገር ደግሞ ትልቅ ቱሪዝምን የሚያመጣልን የሚችል ኢንዱስትሪ ነው። ስለዛ ህብረተሰቡ አንድ ሞዴሊንግ ተመዘገበች ማለት ልትበላሽ ኦር ደግሞ ከሲስተሙ ልትወጣ ሳይሆን ምን እንድታደርግ ነው ኮንፊደንሷን መጀመሪያ ትልቁ ነገር ኮንፊደንሳቸው ላይ ነው የምንሰራባቸው በጣም ማለት ነው። ኮንፊደንሳቸው ላይ እንሰራለን። ኮንፊደንስ ማለት 50%ን ለምን ሞዴሊንግ በባህሪው የስቴጅ ወይም ደግሞ የውጭ አይነት ስራ ነው። ስለዛ ሞር ኮንፊደንሳቸው ላይ እንሰራለን። ከዛ ውጪ ፎቶ፣ ፋሽን፣ ማስታወቂያ፣ ራናው የሚሉት ነገሮች ላይ ደግሞ እውቀት እንዲኖራቸው እናደርጋቸዋለን። ከዛ በኋላ ሲስተሙ እንዲዘረጉ እናደርጋለን ማለት ነው። በተለይ የፎቶ ሞዴሊንግ በጣም ዓለም ላይ ተወዳጅ ከሆኑና የተለያዩ የፋሽን ኢንዱስትሪዎች ከሚተዋወቁበት መካከል ነውና በዛስ የተፈጠረ እድል አለ? በፎቶ ሞዴል ላይ ብዙ ጊዜ ምንድነው ኢትዮጵያ ውስጥ ብራንዲንግ ላይ ሊሰሩ የሚችሉ ልጆች አፍርተናል። ብራንዲንግ ለአንድ ድርጅት ማስታወቂያ ሞዴል ወይም ኮሜርሻል ሞዴል ሆነው እየሰሩ ያሉ። ለምን አሁን ረጅም ሰው ብቻ አይደለም እዚህ ጋር ኮሜርሻል ሞዴል ወይም ደግሞ የፎቶ ሞዴል ላይ መሆን የሚችለው አጭር ልጆች መሆን ይችላሉና ብዙ ጊዜ አጠር ያሉ ልጆችን የምንመክራቸው ፎቶ ሞዴል ኦር ኮሜርሻል ሞዴል እንዲሆኑ ነው የምንጠይቃቸው። ለምንድን ነው ለብራንዲንግም ስለምንሰጥ ማለት ነውና አሁን ኤጀንሲዎች ጋር ተፈራርመናል፣ ከትልልቅ ኤጀንሲዎች ጋር ናይጄሪያ ላይ ያሉ፣ ከዛ ውጪ ፓሪስም ላይ ያሉ ድርጅቶች ጋር ኤጀንሲዎች ጋር ተፈራርመናል። ትልልቅ ፎቶግራፈሮች አብሶ ከኛ ጋር አሁን መስራት የሚፈልጉ ካሉ ፎቶግራፈሮች ጋር ዓለም አቀፍ ትልቅ እነሱ ጋር ኮንታክት እያደረግን ነው። በፎቶ ሞዴል በቅርቡ ትልቅ ነገር እናሳያለን እንደ እግዚአብሔር ፍቃድ። ባህልን በምን መልኩ ነው የምታስተምሯቸው? ለመድረክ እንዲበቁ ደግሞ ባህል ወሳኝነት አለውና ባህል ላይ በምን መልኩ እየሰራችሁ ነው? ባህል ላይ ሞር ፎከስ የምናደርገው ምንድነው የብሔር ብሔረሰቦችን አለባበስ፣ ቋንቋቸውን ከቻሉ ቋንቋቸውን እንዲለምዱ ማድረግ፣ ከዛ ውጭ ደግሞ የጭፈራውን እንዲችሉ እናደርጋለን። ይሄ ደግሞ ሞር የሚጠቅመው ምንድነው አብሶ ከአገር ውጭ ሲወጡ ቢዩቲ ኮንቴስቶች አሉ፣ ቁንጅና ውድድሮች። እዛ ላይ እንደ አንድ መመዘኛ ባህልን ሀገርን ከማስተዋወቅ አኳያ አመጋገባችንን፣ አለባበሳችንን፣ ጂኦግራፊ አቀማመጣችንን ሞር የምናስተዋውቅበት ዘርፍ ነውና ልጆቹን ነገ ላይ ትልቅ እድሎችን ቢያገኙ እንደ ሀገር ደግሞ አሁን ላይ በሀገራችን ላይ ባህል ላይ በጣም እየተሰራ ነው ያለው። ባህልና ስፖርት ሚኒስቴር በጣም ትልቅ ስራዎችን እየሰራ ነው ያለውና ባህልን ከማስተዋወቅ አኳያ ሞር ልጆቹ አሁን ላይ ሀገርም በትልቁ እየሰራችበት ያለው ነገር ባህል ላይ ስለሆነ ልጆቹ ባህልን ቋንቋቸውንና አመጋገባቸው ምናምን ላይ ማወቃቸው ሞር እንዲሰሩበት ኢንዱስትሪ ላይ ያደርጋቸዋል ብዬ አስባለሁ። ከባለቤት ጋር እንዴት ተገናኛችሁ? ሁለት ሞዴሎች ሲገናኙ ምን አይነት ተራለ? እሷ እኔ ጋር ልትማር መጣ ነው የተገናኘ ነውና ያው በስልጠና ውስጥ ከኔ ጋር ተመርቃ ወጣለች። በጣም ጎበዝ ሞዴል ነችና አሁን እሷ መኖሯ ብራንቾቹ መስፋታቸው አንዳንድ ነገሮች ሰፖርት ከማድረግና የተገናኘንበት አጋጣሚዎች እና ሞዴሊንግ ምርቃት ላይም ነው ፕሮሚስ ሳይቀር ያሰርኩላት እና በጣም ጎበዝ፣ በጣም ጠንካራ በአብሶ ባህልን ከማስተዋወቅ አኳያ ብዙ ነገሮችን የምትሰራ ሴት ነች እና የተገናኘነው በዛው በስልጠና ላይ ነው። ያው ጋብቻ ምን ያህል ራስን እንድታሳድግ ሌሎች ነገሮችን እንድትመለከት ረድተዋል? እንድትቆጠብ ያደርጋል አንድ እና ጠንክረ እንድትሰራ ያደርጋል። አጠገባ አጋር ስትኖር፣ ፍቅረኛ ስትኖር ብዙ ነገሮች አንተ ማታይባቸው ነገሮች አብሶ ሴቶች በብዙ አንግል ነው የሚያዩት እና ብዙ ነገሮች እንዲስተካከሉ ረድታኛለች። እሷን በሞዴሊንግ ውስጥ ስላለች ሞር አዳዲስ ነገሮችን እንድፈጥር አግዛኛለች እና ያው ሀዊዬ በጣም ወድሻለሁ፣ አከብርሻለሁ። ቴንክ ዩ። በመጨረሻም ምናልባት ሞዴሊንግ ሙያ መቀላቀል ለሚፈልጉ ሞዴልም ሆኖ ደግሞ ራሳቸውን እያሳደጉ ወደ ተለያዩ ውድድሮች ስለሚሄዱ ለእንደዛ አይነት ሞዴሎች ከዛም ውጭ ደግሞ እንደ አጠቃላይ ወጣቶች ደግሞ እንግዲህ አንዱ የሞዴሊንግ ከሱስ ራስን መከላከል ነውና ራሳቸውን ጤናቸውን እንዲጠብቁ የምታስተላልፈው መልእክት ካለ የምታመሰግነው ካለ ደሩ ልስጥና እንቋጫለን። እሺ ያው ይሄኛው እንደ ሞዴሊንግ ሙያው ካላቸው ፍላጎቱ ካላቸው ክራውን ሞዴሊንግ ስኩል በአዳማ በአዲስ አበባና ያው በዚህ አጋጣሚ ማስታወቂያ
መስራት ይሆንብኛል። ግን ያው ክራውን ሞዴሊንግ ስኩል በአዲስ አበባ፣ በአዳማ፣ በአሰላና በሰበታ እንገኛለን እና ያው ብዙ ጊዜ ሞዴሊንግ ምንድነው ሆቢያችን ነው፣ ፍላጎታችን ነው። ግን አሁን ላይ በጣም ትልቅ ዘርፍ ነው፣ ሰፊ ዘርፍ ነው መሆኑን አውቀው መጥተው እንዲማሩና እንዲመዘገቡ እንጋብዛቸዋለን። ከዛ ውጪ ሞዴሊንግ ማለት ብቃታችንን ችሎታችንን የምናሳይበት ትልቅ ዘርፍ ነውና ያው መቅበጥም አይደለም፣ ወንድ ልጅም ደግሞ አለው ነገር የሚወጣበት ሳይሆን ራሱ የሚጠብቅበት ስፖርት የሚሰራበት ምን የሚልበት ትልቅ ዘርፍ ነውና መታችሁ ተማሩ እንላለን። በተጨማሪ በጣም ማመስገን የምፈልጋቸው አጋሮች ያሉ መጀመሪያ አብረውኝ የሰሩ ያሉ ሰዎች ያሉ። ከዛ ውጪ ጓደኛዬ ባለቤቴ ያለች ሀዊኔት አብራት ማለት በጣም ሞር ሰፖርት ታደርገኛለች፣ እሷም ሞዴል ነች። ከዛ ውጪ ጓደኞች ያሉ እና አስመሮም ሁሉንም አመሰግናለሁ። ሞር ደግሞ አባት የሚለው ነገር ያሳደገኝ በጣም የምወደው አባት ያለ እና ከጎን የሆነ ብዙ ነገሮችን ያግዘኛል። ስለዚህ እነሱን አመሰግን ወዳለሁ። የረሳሁትን ካለ በዚሁ አጋጣሚ ቴንኪው እግዚአብሔር ያክብርልኝ። ፈቃደኛ ሆነ እዚህ ተገኝተ ከኛ ጋር ሰፊ ቆይታ ስላረክ በኦቤን ሆርን ኦፍ አፍሪካና በማለፊያ እንግዳ ተመልካቾችም ከልብ አመሰግናለሁ። ቴንኪው እግዚአብሔር ያክብርልኝ። ክቡራን ተመልካቾቻችን እየተከታተላችሁት የቆያችሁት የማለፊያ እንግዳ ነበረ። ቆይታ ያደረግነው ከክራውን ሞዴሊንግ ማሰልጠኛ ባለቤት እንዲሁም ሞዴል ብሩክ ከበደ ጋር ነው። ከሱ ጋር በነበረን ቆይታ ብዙ ቁም ነገሮች እንደሸመታችሁ ተስፋ እናደርጋለን። ሳምንት በሌላ እንግዳ የምንመለስ ይሆናል። የሳምንት ሰው ይበለን። ቸር ሰንብቱልን።